በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። ብፁዕ አባታችን በረከታቸው ይድረሰንና በአንድ መድረክ ላይ ሲያስተምሩ የጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋ እንደነሳ እንዲሁም ደግሞ መስቀል ላይ የተሰቀለው የተቆረሰው የፈሰሰው ደም የማርያም ነው፣ የምንበላው ስጋ የምንጠጣው ደም የማርያም ነው በሚል ቃላቶች ሲያስተምሩ ሰምተናል። በብዙ ሰዎች ዘንድ መነጋገሪያ ሆኗል። አስቀድመን ልናየው የሚገባው ኦርቶዶክሳዊ መረዳታችን ምንድነው? የኦርቶዶክስ አስተምሮ ምንድነው ከተባለ ቤተክርስቲያናችን የምታስተምረው ለዓለም የሞተ በሞቱ ሰዎችን ሁሉ ከኃጢአት ያነጻ በመስቀል ሞቱ ያዳነ ኢየሱስ ክርስቶስ ብቻ እንደሆነ ታምናለች። በእምነት መግለጫዋም ሳይቀር ይህንን ትናገራለች። ይሄ የቤተክርስቲያን እምነት ነው ማለት ነው። ታዲያ አባቶቻችን ምን ለማለት ይህንን ቃላቱ የተጠቀሙ ከተባለ ልክ ጳውሎስ እንደሚናገረው ከሴት የተገኘ ልጁን ላከ ብሎ በስጋ ከቅድስት ድንግል ማርያም መገኘቱ እንደተናገረ ሁሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም መገኛው ወይም ደግሞ የተገኘው ከቅድስት ድንግል ማርያም ነው፣ ወይንም ደግሞ የነሳው ከቅድስት ድንግል ማርያም መሆኑን ለማመልከት እንደተጠቀሙት ግልጽ ነው። ምክንያቱም አስቀድሞ እምነታቸው የታወቀ ስለሆነ ማለት ነው። ጳውሎስ ለምሳሌ በገላትያ መልእክቱ ምዕራፍ 6 ቁጥር 14 ላይ እንደዚህ ይላል፣ ዓለም ለእኔ የተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ራቅ ይላል። ጳውሎስ ለዓለም ተሰቅያለሁ ስላለ ለዓለም በመስቀል ሞቱ ዓለምን ዋጅቷል ጳውሎስ ብለን ተናግረናል ወይስ እንደዛ መረዳት ይዘናል? አልያዝንም። ለዓለም ተሰቀልኩ ስላለ ሄዶ ለዓለም ተሰቅሏል በመስቀል ላይ የሚል ትርጉም ካልያዝን ለምን አሁን ያዝን? ይሄ ጥያቄ ለፕሮቴስታንቶች ነው። ይልቁኑ ደግሞ መረዳታቸው ምንድነው፣ ምን ለማለት ፈልገው ነው የሚለውን ማብራሪያ ለምን አልተጠበቀም ከተባለ አስቀድሞ እነሱም የሚጠብቁት እንደዚህ አይነት ነገሮች ስለሆነ መምህራኖች እንደዚህ አይነት አገላለጾችን በጥንቃቄ ቢናገሩ ጥሩ ነው። ግን ጳውሎስ ልክ ዮሐንስ አፈወርቅ እንደሚናገረው ዓለም ብሎ ሲል ስለ መሬት ወይንም ደግሞ ስለ ገነት ወይም ስለ ሌላ አይደለም፣ ስለ ሕይወት እየተናገረ ነው ብለን እንደተረጎም ነው። ልክ እንደዚሁ የአባቶቻችንንም አገላለጽ ለመረዳት እንሞክራለን። ለማንኛውም ግን ፕሮቴስታንቶች እንደገለጹት እንዳልሆነ ግልጽ ነው ማለት ነው። የኛው መምህር አገላለጽ ማርያም በመስቀል ላይ ተሰቅላ ቤዛ የተባለች አስመስለው ፕሮቴስታንቶች ሲጠቀሙ ተመልክተናል። ይህም ስህተት ነው። በመጨረሻ መምህራኖች ሊያደርጉት የሚገባው ነገር ምንድነው ከተባለ የራቀውን አቀርበው ለምዕመኑ በሚመች መልኩ ወይንም ደግሞ ምዕመናኑ በሚረዱት መልኩ የረቀቀውን ደግሞ አጉልተው ሰዎች ወደዛ መረዳት ቀርበው ወደ ድህነት እንዲመጡ በማድረግ ያስተምራሉ እንጂ ቃላቶችን የበለጠ ሰዎች ሁሉ እየተነሱ እንዲያብራሩ ሰዎች ሁሉ እየተነሱ ተርጓሚ እንዲሆኑ አድርገው አወሳስበው ሊገልጹ ስለማይገባ መምህራኖቻችን የሚጠቀሟቸውን ቃላቶች ጥንቃቄ ቢያደርጉባቸው ጥሩ ነው። ለስህተት የሚዳርጉ አገላለጾችን ባይጠቀሙ ጥሩ ነው ብለን እንደ ልጅ ሐሳቦችን እንሰነዝራለን። ለማንኛውም ይህ አነጋገር ሰዎች ወደ ስህተት እንዲተረጉሙትም በጣም የተመቸ ስለሆነ ማብራሪያ ይፈልጋል። ፕላስ ደግሞ በጣም የተለጠጠ አገላለጾችን ባንጠቀም ጥሩ ነው። በተለጠጠ ቁጥር ስህተቶችን በብዛት ይሸከማልና ማለት ነውና ከዛ አንጻር አባቶቻችን ለቤተክርስቲያን ውጭ ላሉ ሰዎች የሚመቹ ወይንም ደግሞ ቤተክርስቲያንን ለመሳደብ እንዲያመቻቸው እያደረግን ባንገልጽ ጥሩ ነው ለማለት ነው። አንድ ሰባኪ የረቀቀውን አጉልቶ የራቀውን አቅርቦ ያስተምራል እንጂ የቀረበውን አወሳስቦ ያስተምራል ማለት አይደለም። እና ሰባኪያን የሚያስፈልጉት ራሱ ሰዎች በሚረዱት መልኩ ቀረብ ብለው ሰዎችን ወደ ትምህርቱ ለማስጠጋት ነው። ስለዚህ በሚችሉት በሚረዱት እና ደግሞ ግልጽ በሆነ ቋንቋ ይጠቀማሉ ማለት ነው። መሆን ያለበትም ያ ነው። ያ ካልሆነ ስህተቶችን ስለሚያመጣ ጥንቃቄ ያስፈልጋል። ሌሎች ለሚያራግቡት ደግሞ ግብዓት መሆንም ስለማይጠበቅብን ማለት ነው። ይሄ መሰረታዊ ጉዳይ ነው። የተለጠጠ ነገር ግን ምን ጊዜ በጣም ችግር አለው። በለጠጥነው ቁጥር ለቤተ ክርስቲያን እንደውም ምንድነው ጠላት ነው የምንሆነው፣ ወዳጅ ከመሆን አልፈን ማለት ነው። ስንለጥጠው ምንፈጥራቸው ብዙ ስህተቶች ስለሚኖሩ ልከኝነት መኖር አለበት። ቤተ ክርስቲያን ትምህርቷን በልክ ሰጥታናለች። እኛም ስናቀርብ ያ በልክ የቀረበውን ነው መሆን ያለበት። ስለወደድን
አሁን ብዙ ጊዜ እኔ ስተት ብዬ ማስበው ለማርያም ልዩ ፍቅር አለን፣ ምንም ጥያቄ የለውም። የምትወደድ እናት ናት ያለችን። ግን ይሄ ፍቅራችን የተለጠጡ ቃላቶች እንድናገር ያደርገናል ማለት አይደለም። በለጠጥናቸው ቁጥር ምን ፈጥራቸው ስተቶች ስለሚኖሩ ማለት ነው። እንደውም እኔ ለማርያም ወዳጅ የሆነ ሰው ያንኑ የቤተ ክርስቲያን ትምህርት ራሱን ከተናገረ በቃ ወዳጅ ነው። ከለጠጠው ግን እንደውም ጠላቷ ነው የሚሆነው ብዬ ነው ማሰብ። ምክንያቱም ሰዎች ፍቅሯን እንኳን እንዳያዩ ስለሚጋርድ አሁን አንዳንዱ ይወጣና አንድ ቪዲዮ እያየው ነበርና ኦርቶዶክስ ነው ምን አጠፉ ልክ እኮ ነው ምናምን እያለ ቪዲዮ ይሰራል እና ሁሉ ጊዜ የማርያም ወዳጅ መስሎ ለመታየት ጥረት የሚያደርግ ሰው ነውና ብዙ ኮሜንቶችን ሳይ ሌላ አይደለም ኦርቶዶክሳውያን ራሱ እንዴት ሆኖ እያሉ ይወዛገባሉ። ለምን ያስፈልጋል? ሰዎች የማርያም ወዳጅ እንዲሉን አይደለም። ሚዛናችን እኮ ትምህርት ነው። ይሄንን ማርያምም አትፈልገውም እና ጥንቃቄ ብናደርግ ጥሩ ነው። ሚዲያ ላይ በተለይ ከፋሲካ ወደዚህ ይሄን ሰሞን በጣም የተደራረበ ነገር ሆነ። በአንድ በኩል ምንድነው ሲያፈስ አንዱን ስጠግን ሆነ ነገሩና ጥሩ ስላልሆነ ጥንቃቄ ቢደረግ፣ ተቺዎችም እንደዛው ያው ከፕሮቴስታንት ሳይር ነው እነሱ ለራሳቸው ዓላማ ነው የሚጠቀሙት። እኛ ደግሞ ዓላማቸውን ማክሸፍ ይገባናል ማለት ነው። ምክንያቱም ነፍሳትን መናጠቅ ስለሆነ ምንም ግልጽ ነው። ነፍሳትን መናጠቅ ስለሆነ እኛ የቤተክርስቲያናችን ትምህርት እያሳየን የነሱንም ስተት እያሳየን ሰዎች ወደሚድኑበት እንዲመጡ እንጠራለን። እንደዚህ ደግሞ የሰዎች ስተት የሆኑ አገላለጾችን ልክ ያልሆኑ አገላለጾችን ደግሞ ይሄ ልክ አይደለም እንላለን። ልክ አይደለም ስንል ግን አንደኛ ቅድም ዲያቆንም እንዳሉት በስርዓትና ልከኛ በሆነ አገላለጽ ፕላስ ደግሞ አባቶቻችን ናቸው ምን ሊያምኑ እንደሚችሉ እናውቃለን። ከአውዱ አንፃርም የሚታይ ነው። አውዱ ምንድነው የተናገሩበት የሚለው ለምሳሌ እኔ በድፍረት የጳጳሱ ንግግር ከማርያም ስጋ ስለመንሳቱ እየተናገሩ እንደሆነ እናገራለሁ። ለምን? አንደኛ እዛው ጋር የገለጹት ነገር ስላለ መዋሃዱን ከማርያም ስጋ መንሳቱን ተናግረዋል። እየተናገሩ ያሉት ያንን ነው። ምንም ስተት ቢሆን ስተቶችን የተሸከመና ሰዎችን ሊያሳስት የሚችል ቃል እንደሆነ ብንተማመንም እምነታቸውን ግን በድፍረት መናገር እንችላለን። ከዚህ ስሜት ተነስተው የተናገሩት አባታችን። ስለዚህ ለወደፊቱ እንደዚህ አይነት ነገር ባይነገር እንደው ሰው ማይሳሳትም ብለን ደግሞ ሐሳብ እናነሳለን እንደ ልጅ ማለት ነውና በዛ መልኩ ተመልከቱት። ኦርቶዶክሳውያን ምን ጊዜም ግን በትምህርት እንጠንክር፣ የራሳችንን ትምህርት እንያዝ። ትምህርታችንን ካወቅን እንደውም ለሰዎች ብርሃን መሆን እንችላለን። ሰዎችን እንጠራለን አይደለም እኛ ልንወዛገም ማለት ነው። ነገር ግን ትምህርትን ማንይዝ ከሆነ ዝም ብለን በዋዛ ፈዛዛ የምናሳልፍ ከሆነ ጊዜያችንን እንዲህ አይነት ነገር ሲመጣ ልክ እንደማያምነው ከቤተክርስቲያን ውጪ እንዳለው ሰው አብረን ነው የምንወዛገበው እና ወደፊት አይመጣም ብለን ራሱ ማለት አንችልም። ሰዎች አይደለም ሁላችንን እንስታለን የሆነ ጊዜና ሚዲያው ላይ ደግሞ ቶሎ እንትን ይመጣል። እንደዚህ አይነት አጀንዳዎች ይመጣሉ፣ ቶሎ ይዳረሳሉ፣ ይራገባል ነገሩና ቀድመን ግን እኛ በትምህርት ራሳችንን ልናበቃ ራሳችንን በትምህርት ልናደራጅ ይገባል ለማለት ነው። በሰራውት ቪዲዮ ላይ ጥያቄ ስለሌለ ዲያቆንም ሰፊ ማብራሪያ በደንብ ስለሰጡን እዚህ ላይ ይበቃናል። ዲያቆን በመጨረሻ የሚሉት ካለ ይበሉና እንዘጋለን። እሺ፣ ቃለ ሕይወት ያሰማልን። ኢዮባ እናመሰግናለን። ያው ያልከው በቂ ነው። በመሰረታዊነት በጣም አንዳንድ ጊዜ ያው ፍቅራችንን የምንገልጽበት መጠን ትምህርታችንን የለቀቀ መሆን የለበትም። ፍቅራችን ሊመሰረት የሚገባው ባለን እውነተኛ ትምህርት ላይ ነው። እውነተኛ ትምህርት የለቀቀ ከሆነ አንዳንድ ጊዜ ፍቅር እየመሰለ ለሰይጣንም ደግሞ ተጋልጠን የምንሰጥበት ሌላ መንገድ ሊሆን ስለሚችል ለሌላ ፈተና ስለምንጋለጥ እሱን በትምህርት መጠበቅ አለብን። ትምህርት ፍቅራችንም የትኛውም ነገራችን ትምህርትን መሰረት ያደረገ መረዳትን መሰረት ያደረገ መሆን አለበት። እሱ ደግሞ የኛ መረዳት ሳይሆን የቤተክርስቲያን ትምህርት የቤተክርስቲያን እምነት መሆን አለበት። በቤተክርስቲያን እምነትና ትምህርት ላይ ያልተመሰረተ የትኛውም ነገር ሂዶ በማነስም ይሁን ገደቡን በማለፍ ጥፋት አለው። ስለዚህ ከዚህ መጠበቅ በጣም አስፈላጊ ነው። ቃለ ሕይወት ያሰማልን። እናመሰግናለን። በቂ ነው። ጨርሻለሁ።
ተመልሻለሁ መሰለኝ ጋይስ ስታክ አድርጎብኝ ነበረ። እሺ ዲያቆን እናመሰግናለን ሁላችሁንም፣ እግዚአብሔር ያክብርልኝ። ቪዲዮን የሪፖስት አድርጉ፣ የምትችሉ ኮፒ ሊንክ አድርጉ የገባችሁ እና ፈለገ ከፍቷል መሰለኝ ከላይ ኢንቫይት አይቻለኝ። ፈለገ ጋር እንሄዳለን ማለት ነው። ሁላችሁም ወደዛ ሄዱ። መልካም ቀን። እሺ ቪዲዮን ሪፖስት ማድረግ፣ ላይክ፣ ሼር ማድረግ እንዳትረሱ።